ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 24 ቀን 2018 ዓመተ ምህረት የዕለቱን የምዕራፍ 1 የዜና ዘገባችን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱ የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይም የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን። የታሸጉ ምግቦችን አስመልክቶ አነጋጋሪ መረጃ ይፋ ሆኗል። ከዚህ ጋር ተያይዞ አዲስ አዋጅ መዘጋጀቱ ተነግሯል። ትሰሙታላችሁ። መንግስት ከንግዱ ዘርፍ ሙሉ በሙሉ እንዲወጣ ተጠይቋል። ይህን ጥያቄ ተከትሎ የተነሱ ዝርዝር ጉዳዮችን እናደርሳችኋለን። ከ2,000 በላይ ነጋዴዎች ላይ ከባድ እርምጃ መወሰዱ ተገልጿል። ሙሉ መረጃውን እናጋራችኋለን። በመዲናዋ የሚፈጸሙ የእጅ ከፈንጅ ወንጀሎች በተመለከተ ፖሊስ አዲስ መረጃ ይፋ አድርጓል። የምትሰሙት ይሆናል። የተከበራችሁ ተከታታዮቻችን እነዚህና ሌሎች ጉዳዮችን እየነገርናችሁ አብረናችሁ እንቆያለን። እናንተም አብራችሁን በመቆየት እንድትከታተሉን እየጋበዝን አሁን ወደ ዝርዝር ጉዳዮች እንለፍ። ታላቅ የምስራች ካንጋፋው ጊዮን ጋዝ እህት ኩባንያ ጊዮን ሆምስ ቀረበለው። በመሃል ከተማ ወሎ ሰፈር 20,000 ካሬ ሜትር ላይ እያስገነባ በሚገኘው ዘመናዊና ቅንጡ ኮምፓውንድ ውስጥ ሽያጭ ላመለጣችሁና አዲስ ቤት ገዢዎች በሙሉ ከባለ 1 እስከ ባለ 4 መኝታ አፓርታማዎችን ያካተትን ሲሆን ከ10 በመቶ ቅድመ ክፍያ ማለትም ከ987,000 ብር ጀምሮ የግሎ ማድረግ ይችላሉ። ኮምፓውንዳችን የመሮጫ ትራክ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ፣ ሌሎች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ መኪና ማቆሚያና ሌሎችንም አካቷል። ታዲያ ቀድሞ ለሚመጡ ደንበኞች 10 ቤቶች ብቻ በዚህ ዋጋ ይስተናገዳሉ። ለበለጠ መረጃ ወይም ሳይት ለመጎብኘት በ0911 00 55 45 አሊያም በ0909 34 08 00 ላይ ይደውሉልን። ጊዮን ሆምስ። ከ300 ሚሊዮን ብር በላይ ግምት ያላቸው የኮንትሮባንድ ዕቃዎች ተያዙ። የኢትዮጵያ ፌዴራል ፖሊስ ከጉምሩክ ኮሚሽን ጋር በመቀናጀት በኮንሶ፣ በያቤሎ፣ በሞያሌና በቀይ አፈር መቆጣጠሪያ ጣቢያዎች ባከናወነው ኦፕሬሽን ባለፉት 3 ወራት ብቻ ከ300 ሚሊዮን ብር በላይ ዋጋ ግምት ያላቸው የኮንትሮባንድ ዕቃዎች መያዙን አስታውቀዋል። ህገወጥ ነጋዴዎች የግል ጥቅማቸውን በማስቀደም በሀገር ኢኮኖሚ፣ በህብረተሰቡ ጤንነት ላይ ሊያደርሱ የነበረውን ከፍተኛ ጉዳት መቀነስ መቻሉን የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የኮንትሮባንድ ቁጥጥር መምሪያ 12ኛ ሬጅመንት አዛዥ ኮማንደር የኔ አለማለምነህ ተናግረዋል። የሬጅመንቱ ምክትል አዛዥ ዋና ኢንስፔክተር ታደሰ ከበደ በበኩላቸው የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የኮንትሮባንድ ቁጥጥር የፈጥኖ ድራሽ አመራርና አባላት ህገወጥ ወጪና ገቢ ንግድን የመከላከል ተልእኮን ከሌሎች የጸጥታና የደህንነት ተቋማት ጋር በጥምረት መስራቱን አብራርተዋል። ከዚህ ባሻገር የኢትዮጵያ ፌዴራል ፖሊስ ባከናወናቸው ኦፕሬሽኖች በርካታ ህገወጥ የጦር መሳሪያና መድኃኒት እንዲሁም አዳዲስና ልባሽ ጨርቃ ጨርቆችን፣ የተሽከርካሪ መለዋወጫ ስፔር ፓርቶችን፣ የመዋቢያ ኮስሞቲክስና የኤሌክትሮኒክስ ዕቃዎች መያዙ ተገልጿል። በርከት ያሉ ሰራተኞች በብልሹ አሰራር ምክንያት እርምጃ ተወሰደባቸው። ብልሹ አሰራር ሲሰሩ የተገኙ አመራሮችና ተገልጋዮች ላይ እርምጃ መውሰዱን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ባለፉት 3 ወራት በብልሹ አሰራር ሲሳተፉ የተገኙ 18 አመራርና ተገልጋዮች ላይ እርምጃ እንደተወሰደ የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ የተናገሩ ሲሆን ባለሙያዎች ለብልሹ አሰራር እየዳረጉ የሚገኙ አሰራሮች ላይም ያሉ ክፍተቶችን በመለየት ለማሻሻል ኤጀንሲው ደረጃ በደረጃ እየሰራ መሆኑን ገልጸዋል። ለዚህም አዲስ ሲስተም የተዘጋጀ መሆኑና በቅርቡም ስራ እንደሚጀምር ያስታወቀው ኤጀንሲው በብልሹ አሰራር የሚተገበሩ አመራሮች ላይ አስተዳደራዊ እርምጃ ከመውሰድን ባሻገር ጉዳዩን ፍርድ ቤት እያቀረበ እንደሆነም ጠቁመዋል። በአሁኑ ወቅት ተቋሙ ሙሉ ለሙሉ ከብልሹ አሰራር ነፃ ሆኗል ማለት ባይቻልም ጠንካራ ቁጥጥርና ክትትል ከማድረግ አኳያ የተሻለ ስራ እየሰራ እንደሚገኝ ምክትል ዋና ዳይሬክተሩ ተናግረዋል። የነዋሪነት መታወቂያ ያገባና ያላገባ እንዲሁም ሌሎች ሰነዶችን ዜጎች ለማግኘት ይቸገሩ እንደነበር አቶ ጥጋቡ አንስተው የቁጥጥር ስርዓቱን ለማዘመን አዲስ የአሰራር ስርዓት እየተዘጋጀ መሆኑን ገልጸዋል።
የኢትዮጵያ የሀገር ውስጥ ዕዳ መጠን ጭማሪ አሳየ። ኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን በመስከረም 2015 መጨረሻ ላይ 2.56 ትሪሊዮን ብር መድረሱ ተገለጸ። መንግስት የግምጃ ቤት ሰነዶች ቲቢል ገበያን ተጠቅሞ በስኬት ገንዘብ ቢያሰባስብም ባለሀብቶች ግን ለአጭር ጊዜ በሚከፈሉ ዋስትናዎች ላይ ብቻ ፍላጎታቸውን በማሳየት ለረዥም ጊዜ ዕዳ ጥንቃቄ ማድረጋቸውን የገንዘብ ሚኒስቴር ጠቁሟል። እንደ ሚኒስትሩ ገለጻ እንደ አውሮፓውያኑ አቆጣጠር መስከረም 2025 ላይ ብቻ መንግስት በሁለት ጨረታዎች 53.35 ቢሊዮን ብር መሰብሰብን ችሏል። ይህም በተለይ በ28 ቀናትና በ91 ቀናት ሰነዶች ላይ ያተኮረ ሲሆን የአንድ ዓመት 364 ቀናት ሰነዶች ግን ፍላጎት ያላገኙና የተገደቡ ሆነው ቀርተዋል። እንደ መረጃው ከሆነ በሐምሌና በመስከረም አጋማሽ መካከል የአጭር ጊዜ ሰነዶች የትርፍ መጠን እየቀነሰ ቢሄድም የ364 ቀናት ሰነድ የትርፍ መጠን ግን ከ15 በመቶ ወደ 20 በመቶ በድንገት ከፍ ብለዋል። በሌላ በኩል የከፍተኛ ጭማሪ በወደፊት የዋጋ ግሽበትና ማክሮ ኢኮኖሚ አለመረጋጋት ምክንያት ባለሀብቶች የረጅም ጊዜ ዕዳ በመፍራት ጥንቃቄ ማሳየታቸውን እንደሚያረጋግጥ ተንታኞች ገልጸዋል። ከአጠቃላይ የሀገር ውስጥ ዕዳ ክምችት ውስጥ ትልቁን ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክ 43 በመቶ፣ የኢትዮጵያ ብሔራዊ ባንክ 26.3 በመቶ እንዲሁም የጡረታ ፈንድ 19.3 በመቶ ሲሆኑ የገንዘብ ሚኒስቴር በቀጣይ ሩብ ዓመት 243.05 ቢሊዮን ብር የግምጃ ቤት ሰነድ ለማውጣት እቅድ ማውጣቱን ገልጸዋል። በርካታ ህገወጥ ነጋዴዎች ላይ እርምጃ ተወሰደ። በመዲናዋ በ2018 የመጀመሪያው ሩብ ዓመት ከ5000 በላይ የሚሆኑ ህገወጥ ነጋዴዎች ላይ እርምጃ መውሰዱን የአዲስ አበባ ንግድ ቢሮ አስታወቀ። በ2018 የመጀመሪያ ሩብ ዓመት ከ5000 በላይ የሚሆኑ ህገወጥ ነጋዴዎች ላይ እርምጃ የተወሰደ ሲሆን ከነዚህ ውስጥም ከ4000 በላይ የሚሆኑት ወደ ህጋዊ የንግድ ስርዓት እንዲገቡ መደረጉን የአዲስ አበባ ከተማ አስተዳደር ንግድ ቢሮ ምክትል ኃላፊ ጸጋዬ ደበሌ ገልጸዋል። በተጨማሪም በከተማዋ ህገወጥ የንግድ እንቅስቃሴዎች በተለይም በቅዳሜና እሁድ ገበያዎችና በገበያ ማዕከላት ውስጥ ህጋዊ መስመሩን ተከትለው እንዲሰሩ መደረጉን ተናግረዋል። የአዲስ አበባ ገቢዎች ቢሮ ምክትል ኃላፊ ሚኪያስ ሙልጌታ በበኩላቸው በመጀመሪያው ሩብ ዓመት ያለ ደረሰኝ ግብይት ሲፈጽሙ በተገኙ 2000 በላይ ነጋዴዎች ላይ እርምጃ ተወስዷልም ብለዋል። የታክስ መሰረቱን በማስፋት ከተማዋ የምታመነጨውን ገቢ በአግባቡ ለመሰብሰብ ህግ የማስከበሩን ተግባር ተጠናክሮ ይቀጥላልም ብለዋል። መንግስት ከንግዱ ዘርፍ ሙሉ በሙሉ እንዲወጣ ተጠየቀ። መንግስት ከግሉ ዘርፍ በቀጥታ ከንግድና ከንግድ እንቅስቃሴዎች ሙሉ በሙሉ እንዲወጣ ተጠይቋል። ይህ ጥያቄ የመጣው በስፋት እየተስተዋለ ባለው ሙስና፣ ከፍተኛ የቢሮክራሲ ችግርና የማይታወቅ የቁጥጥር አካባቢ ምክንያት መሆኑ የተገለጸ ሲሆን እነዚህም ለኢንቨስትመንትና ለኢኮኖሚ እድገት ዋነኛ እንቅፋት እንደሆኑ ተገልጿል። የዘርፉ ተወካዮች የመንግስት ጫናዎች መቆም እንዳለባቸው አሳስበው ዋናው ጥያቄ መንግስት በንግድ መስክ ያለውን ሰፊ ተሳትፎ እንዲያቆም መሆኑም ጠቁመዋል። በተጨማሪም መነገድ ያለብን እኛንን፣ ፍቃድ ያለው መነገድ ያለበት የእኛ ባለሀብት ነው፣ ለባለሀብቱ ለኢንቨስተሩ ምቾት መስጠት አለበትም ብለዋል። የዘርፉ ተወካዮች ይህንን ያሉት የንግዱ ማህበረሰብ ሚና ለሰላም ግንባታ በሚል መሪ ቃል በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አማካኝነት በተዘጋጀው መድረክ ላይ ሲሆን መንግስት የሚያደርገውን ጫና ማቆም እንዳለበትም ገልጸዋል። በሌላ በኩል የንግድ ደንቦች ግልጽ አለመሆንና ብዙ ጊዜ ቅጣት የሚያስከትል መሆኑን የተገለጸ ሲሆን መመሪያዎች የንግዱ ማህበረሰብ ሳይሳተፍ የሚወጡና እንደ መዶሻና መጋዝ እየሰሩ እንደሆነም ተጠቁሟል። ዋናው ጥያቄ መንግስት ከንግዱ ሙሉ በሙሉ እንዲወጣ የሚል ሲሆን ፍቃድ ያለው የግሉ ዘርፍ የንግድና የንግድ እንቅስቃሴ ዋና አንቀሳቃሽ መሆን እንዳለበትም አጽንኦት ተሰጥቶበታል። የታሸጉ ምግቦች ወጣቶችና ታዳጊዎችን ለበሽታ ያጋለጡ ነው ተባለ። በታሸጉ ምግቦች ሽፋን ላይ በውስጣቸው የያዙትን ንጥረ ነገር በአይነትና በመጠን ሊገለጽ እንዲሁም ሰዎች እነዚህን ሲመገቡ ሊደርስባቸው የሚችሉ ጉዳቶች በመሸፈኛቸው ላይ በጉልህ መቀመጥ አለባቸውም ተባለ። ይህ ያሉት የኢትዮጵያ ኩላሊት ንቅለ ተከላ ማህበር ሰብሳቢ አቶ ቢኒያም አበራ ሲሆኑ በታሸጉ ምግቦች ላይ በቂ ቁጥጥርና ጥበቃ እንዲደረግም ጠይቀዋል። ሰብሳቢው አክለውም በአሁኑ ሰዓት ከወጣቶች በዘለለ እድሜያቸው 12ና 13 የሆኑ ህጻናት በስኳር በሽታ ኩላሊታቸው እንዳይሰራ እየሆነ ነው ያሉም ሲሆን ለዚህ ዋነኛው ምክንያቱም የስኳርና የጨው ይዘት ያላቸው የታሸጉ ምግቦች መሆናቸውንም አስረድተዋል። ተላላፊ ላልሆኑ በሽታዎች የሚያጋልጡ የታሸጉ ምግቦችን ለመቆጣጠር የሚያስችል አዋጅ መዘጋጀቱንም ገልጸው ማህበራቸው ይህ አዋጅ ቶሎ ተፈጻሚ እንዲሆን እንደሚሰራም ጠቁመዋል። የአዲስ አበባ ዩኒቨርሲቲ የስነ ምግብ ሕክምና ባለሙያና የኢትዮጵያ ስነ ምግብ ሕክምና ባለሙያዎች ማህበር ተወካይ የሆኑት ዶክተር ዘላለም ከበደ በበኩላቸው ኢትዮጵያ በፋብሪካ በተቀነባበሩና ጤናማ ባልሆኑ ምግቦች ምክንያት ለሚደርሱ
የጤና ጉዳቶች በየዓመቱ ከ31 ቢሊዮን ብር በላይ ታወጣለች ሲሉም ተናግረዋል። አያይዞም በየሰዓቱ 25 ሰው ተላላፊ ባልሆኑ በሽታዎች ማለትም በስኳር፣ በኩላሊት፣ በጉበትና በልብ እንዲሁም በደም ቧንቧ በሽታዎች ይሞታሉ። በአሁኑ ሰዓትም የህመሙ ጫና ከ52 በመቶ በላይ ሆኗልን ብለዋል። ማህበረሰቡ በአዋጅ መሰረት ክልከላ የሚደረግባቸው የስብ፣ የስኳርና የጨው መጠናቸው ያልጻፉ የታሸጉ ምግቦችን ሲያዩ ለሚመለከተው አካል ማሳወቅ አለባቸውም ያሉ ሲሆን አዋጁ ቶሎ ወደ ተግባር ገብቶ ክፍተቶቹ እየታዩ ማስተካከያ እንዲደረግበትም ጠይቀዋል። በመዲናዋ በርካታ ወንጀል ፈጻሚዎች እጅ ከፈንጅ መያዛቸው ተገለጸ። በአዲስ አበባ ከተማ የተለያዩ አካባቢዎች የወንጀል ድርጊቶችን ለመፈጸም የተንቀሳቀሱ 229 ተጠርጣሪዎች ጉዳት ከማድረሳቸው በፊት እጅ ከፈንጅ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ኮሚሽን አስታውቀዋል። ፖሊስ እነዚህን ተጠርጣሪዎች በቁጥጥር ስር ውስጥ ያዋለው በ2018 በጀት ዓመት የመጀመሪያ ሩብ ዓመት ማለትም ከሐምሌ 1 ቀን 2017 ዓ.ም እስከ መስከረም 30 ቀን 2018 ዓ.ም ድረስ ሲሆን ፖሊስ ይህን ስኬት ያስመዘገበው በህብረተሰቡ ጥቆማ አማካኝነት መሆኑም ተገልጿል። በተጠቀሰው የ3 ወር ጊዜ ውስጥ በቁጥጥር ስር ከዋሉት ወንጀለኞች በተጨማሪ በድንገተኛ ፍተሻዎች እንዲሁም በማህበረሰቡ ጥቆማ ከ5 ሚሊዮን ብር በላይ ግምት ያላቸው እንደ ሺሻ ያሉ አነቃቂና አደንዛዥ እጾችንና እጾቹን ለመጠቀም የሚያገለግሉ ቁሳቁሶችን በኤግዚቢትነት መያዛቸውንም የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ገልጸዋል። በተጨማሪም በከተማዋ የሚስተዋለው የወንጀል ድርጊት 42 በመቶ ቀንሷል ያሉም ሲሆን ፖሊስ 1000 የሚደርሱ የቁማርና ሺሻ ማጨሻ ቤቶችን ሙሉ በሙሉ ማዘጋታቸውንም ኮማንደሩ ገልጸዋል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን እናሳውቃችኋለን። ሮሃ የፎሬክስ ቢሮ በዛሬው ዕለት አንዱን የአሜሪካ ዶላር በ173 ብር ከ01 ሳንቲም በመግዛት 176 ብር ከ47 ሳንቲም ሽጧል። የታላቋን ብሪታንያ ፓውንድ ስተርሊንግ 218 ብር ከ55 ሳንቲም ተገዝቶ 222 ብር ከ92 ሳንቲም ተሽጧል። አንዱን ዩሮ በ193 ብር ከ05 ሳንቲም ተገዝቶ 196 ብር ከ91 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 203 ብር ከ02 ሳንቲም ተገዝቶ 207 ብር ከ08 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 46 ብር ከ15 ሳንቲም ተገዝቶ 47 ብር ከ07 ሳንቲም ተሽጧል። አንዱን የሳውዲ ሪያል 45 ብር ከ56 ሳንቲም ተገዝቶ 46 ብር ከ47 ሳንቲም ሲሸጥ የቻይና ዩዋን ደግሞ 22 ብር ከ69 ሳንቲም ተገዝቶ 23 ብር ከ14 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱ የውጭ ምንዛሬ ተመን ያሳያል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የጥቅምት 24 ቀን 2018 ዓ.ም የምዕራፍ 1 የቀን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ መልካም ሁሉ ለእናንተ ተመኘን። ሰላም። ታላቅ የምስራች ካንጋፋው ጊዮን ጋዝ እህት ኩባንያ ጊዮን ሆምስ ቀረበለው። በመሃል ከተማ ወሎ ሰፈር 20 ሺህ ካሬ ሜትር ላይ እያስገነባ በሚገኘው ዘመናዊና ቅንጡ ኮምፓውንድ ውስጥ ሽያጭ ላመለጣችሁና አዲስ ቤት ገዢዎች በሙሉ ከባለ 1 እስከ ባለ 4 መኝታ አፓርታማዎችን ያካተትን ሲሆን ከ10 በመቶ ቅድመ ክፍያ ማለትም ከ987 ሺህ ብር ጀምሮ የግሎ ማድረግ ይችላሉ። ኮምፓውንዳችን የመሮጫ ትራክ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂምና ስፓ፣ ሌሎች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ መኪና ማቆሚያና ሌሎችንም አካቷል። ታዲያ ቀድሞ ለሚመጡ ደንበኞች 10 ቤቶች ብቻ በዚህ ዋጋ ይስተናገዳሉ። ለበለጠ መረጃ ወይም ሳይት ለመጎብኘት በ0911 00 55 45 አሊያም በ0909 34 08 00 ላይ ይደውሉልን። ጊዮን ሆምስ